ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ሰንብታችሁልኛል? ዛሬ እንግዲህ በሌላና በአዲስ ቪዲዮ መጥተናል። ባላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ላልደረሰውም ሰው ሼር እያደረጋችሁ እንዲደርሰው አርጉ። ዛሬ እንግዲህ ይዘንላችሁ የመጣ ነው ቪዲዮ እንግዲህ ሰሞኑን በጣም እየተነጋገረ ያለው ስለ ጆን ዳንኤል እና ስለ ናዮ ጉዳይ ነው። እንግዲህ እሱም እንደ ጃኒ በጣም ከባድ ጾታዊ ጥቃትም አድርሶባታል እየተባለ በመረጃዎችም የተደገፈ እየወጣ ነው። እንግዲህ ቀጣይ የምለቅላችሁ ቪዲዮ ያንን በተመለከተ ይሆናል። በፓርት ይለቅላችኋለሁ። ውድ የዩቲዩብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ። ምን እንደተፈጠረ ታውቃላችሁ? በምን አይነት መንገድ እርግዝና ራሱ እንደተፈጠረ ታውቃላችሁ? በጣም የሚያሳዝን ፓሪ አምሽተው እኔ ልሸኝሽ ብሏት ወጡ ማለት ነው። መኪና ውስጥ ነው ተገናኝቷት ያረገዘችው። መኪና ውስጥ ናዮ አይደለም ብዙ ሳልሄድበት መኪና ውስጥ እኔ ልሸኝሽ ብሎ ወጥቶ መኪና ውስጥ ነው ወሲብ ያደረጋት። ጠጥታ ነበር ናዮ። ከዛ እስር ቤት ሲገቡ እርጉዝ መሆኗን ጃኒ ትሰማለች። ከሱ ነው የሚል ጭጭምታ ሲሰማ ለጃኒ ምንድን ያላት? ለጃኒ ቃል በቃል ለጃኒ የኔ ልጅ አይደለም፣ ኧረ እኔ ምንም ነገር የለንም አለ። እርግጥ ነው ጠጥቼ አሳስታይ ነበረ መኪና ውስጥ አላት። እና ጃኒም የሱ ልጅ እንዳልሆነ ነው የምታውቀው። እንደውም አንድ ጊዜ ጃኒ ወደ እስር ቤት ስትሄድ ከናዮ ጋር ትገናኛለች በር ላይ። ለምን መጣሽ አለቻት ናዮ ለጃኒ ስትላት፣ አስጠርቶኝ ነው የመጣሁት አለቻት። ከእንግዲህ ከአንቺ ጋር ጨርሷል ስትላት፣ የልጅሽን አባት ፈልጊ ብላት ወደ ጆን ጋር ሄደች ማለት ነው። ጃኒ ቃል በቃል የሆነውን ነገር ከዛን እያለቀሰች ከቤት ወደ እስር ቤት ስትሄድ፣ ከውላዳ ቤት ወደ እስር ቤት ስትሄድ ናዮ ለአንዷ ትነግራታለች። ምን ሆነሽ ነው የምታለቅሽው ስትላት፣ የሚገርምሽ ነገር ለሷ ነው ሁሉን ነገር የሚነግረው። ልጅ እንኳን ተዋልደን እኔን እንደምንም አይቆጥረኝም ብላ ታለቅስ ነበር መኪና ውስጥ። አይደለም ናዮ ዋሻው ናዮ። ልጁ ከተወለደ በኋላ የናዮ እናት ሽምግልና ማቤት እንደምትልክ ታውቃላችሁ? የነ ጆን ቤተሰብና ጆን ጋር እስር ቤትም ራሱ እያለ ሽማግሌን የላከችው ልጁን አምኖ ተቀብሎ ልጅቷ እንድትረጋጋ። እሱ ደግሞ ነው አለ። ከዛ ዲኤንኤ ቼክ ተደርጎ ከዲኤንኤም በኋላ ነው ወረቀት ተይዞ ከሽማግሌ ጋር ቢያንስ በስምምነት እንዲያሳድጉ የተስማሙት። በስምምነት መቼ ነው በአዲስ እንደገና ወደ ሪሌሽን የገቡት? አሁን ከጃኒ ጋር ድራማ ሲመጣ ጆን ከ3 ቀን በፊት እንድታድር ጠርታት ማታ ረብሻ ተፈጥሮ መታሃት አልቅሳለ እንደው በውበር ቤት የመጣችው እናቷ ጋር ደውለ አስቸገረችኝ ብላት ሲፈልግ ማታ ይጠራታል። ጋይስ መጠቀሚያ አትሁኚ፣ ልጅሽን እኔ ያሳድጋለሁ አለቻት እናትዬ። ሚካኤል ቤተክርስቲያን ወስዳ ቃል አስገብታት ለምናት በቃ ይቅርብሽ ብላት መጨረሻ ላይ ሐሳቧን እየቀረየረች እንደሆነ ሲያውቅ ኤኮ ባረንተኛ ከቆምንላት በኋላ ጸጉሯን አጭር ተቆርጥራ ነበር። ትዝ ይላችኋል? አጭር ጸጉሯን ተቆርጣ ምናምን ናዮ። እዚህ ቪዲዮ ላይ ያለው የወሲብ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት። ቪዲዮ ደግሞ ከጀርባ ነው ያለው። እሱ እዚህ ጋር ነው የሚታየው ሌላው ሰውነቱና ይሄ እንዳላያችሁ የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ። እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላ አስቀምጦ ቪዲዮ
የምታዩት። እኛ ያኔ ለሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ መያዝ ስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት ጋይስ። ቪዲዮ ይዘው አሁን ይህን ሰሞን ያመጡት ድራማ ምንድን ነው? ቲክቶክ ስሟን እንዲቀይርበት እንኳን አደረገ ሪፖርት እያደረጉባት ብለው ዛሬ የናዮ ቲክቶክ ብሎክ እየተደረገ እንደሆነ ድራማ ይሰራሉ። ምክንያቱም እኔ ናዮን ስለመረጥኩኝ ብሎክ እየተደረግኩ ነው ጨዋታው። ግን በራሷ ቲክቶክ እሱ ይገባል። ሂ ዩዝ ኢት እንደሚያጠፋባትም በስነ ስርዓት ይነግራታል። ካናገሩሽ እነዚህን አናግሪያቸው ብለው እነማንን ሜንሽን እንዳደረጉ ላሳያችሁ። ኦ በስመ አብ እንዴት ይዘገነናል። እቺ ልጅ ካናገረችሽ ፕሊስ ቼክ አርጊያት ነው የተባልኩት በጃኒ ጉዳይ ላይ። ምን እንደምትል ታውቃለች? እዚህ ዘፈን ላይ እውነት አለኝ ግን እንዴ ብዬ ልናገር ነው የምትል። ሙኑ ትባላለች። ይሄው እቺ ልጅ አናግሪያት በውስጥ ወይም ደግሞ መታ የምትናገር ከሆነ ሁሉም ምስጥር ታውቃለች። እቺ ሙኑ ፎቶ ተላከልኝ የወሲ ቪዲዮን ምናምን ከተያዘላት ስክሪንሾት ይሄው እኔ ጋር እያሳየኋችሁ እናንተ እንድታምኑ ልጅቷን ምን እንድትሆን ነው የምትፈልጉት? ጆን እሱ ራሱ ከፈለገ መጥቶ በውስጥ ያናግረኝ ልክለታለሁ። ራሱ ና ጆን ናዮ ትፈልጊያለሽ ነይ። ጆን አሁን ሃይ በሌም በውስጥ ልላክል የራቁት ፎቶ ይዘባት የምታስፈራራው ዝም ብለን በወሬ ምን እንዳይመስልም ማለት። የሚገርማችሁ ነገር የልጅ